ሰላም ወደ የዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። የዛሬው ውይይታችን የሚጀመረው በአንድ በጣም መሰረታዊ ግን እጅግ በጣም ከባድ በሆነ ስነ መለኮታዊ ጥያቄ ነው። እንዴት ነው ሁሉን ነገር የፈጠረ ከጊዜና ከቦታ በላይ የሆነ አምላክ ሰው ሆኖ በፈጠረው ዓለም ውስጥ ለመኖርና ለመሞት የወሰነው? ወይም በሌላ አነጋገር ሁለተኛው የሥላሴ አካል መሲህ የሆነበት ምክንያት ምንድን ነው? ጥያቄው ራሱ እኮ በጣም ትልቅ ነው። እናም የተሰጡን ምንጮች ዝም ብለው ቀጥታ መልስ አይሰጡም። ይልቁንስ ይህንን ጽንሰ ሐሳብ ከብዙ አቅጣጫዎች ነው የሚተነትኑት። ልክ ነው። የኢየሱስን ማንነት፣ የመስቀሉን ትርጉም፣ ይህ ሁሉ ነገር ደግሞ በትልቁ የፍጥረት ዕቅድ ውስጥ ያለውን ሚና ሁሉንም ያገናኛሉ። በትክክል። ስለዚህ የዛሬው ተልኳችን እነዚህን ክሮች አንድ ላይ ማያያዝ ነው። ከምንጮቹ የተነሳን ፈጣሪ ሆኖ ሳለ እንዴት ፍጡር ሆነ የሚለውን አስገራሚ ሐሳብ፣ የፍርድ ሥልጣንን እንዴት በውርስ እንደተቀበለ እና ከሁሉም በላይ ደግሞ ፍቅር እንዴት ከኃይል እንደሚበልጥ እንመረመራለን። ዋናው ነጥብ እሱ ይመስለኛል። ምንጮቹ የሚያቀርቡት ማዕከላዊ ሐሳብ የመስቀሉ ክስተት የኃጢአት ስርየትን ከማምጣት ባለፈ ነው። ማለት የአምላክን ፍቅርና ፍትሕ በአንድ ጊዜ ያረጋገጠ፣ የሰይጣንን ክፋት ያጋለጠ እና የፍጥረትን የነጻ ፍቃድ ወደ ፍጻሜ ያደረሰ መለኮታዊ ድርጊት መሆኑ ነው። እሺ፣ እንግዲህ በጣም ሰፊ ሐሳብ ነው። እስኪ ደረጃ በደረጃ እንሂድ። መጀመሪያ ኢየሱስ ማን እንደሆነ ምንጮቹ ከሚያቀርቡት ሐሳብ እንጀምር። ሁለተኛው የአምላክ አካል ሲባል ምን ማለት ነው? ምንጮቹ እንደሚሉት ይሄ ማለት እርሱ በራሱ የሚኖር ያልተፈጠረ ጊዜና ምህዳርን የፈጠረ እና በሁሉም ቦታና ጊዜ በአንድ ጊዜ መገኘት የሚችል ፈጣሪ አምላክ ነው ማለት ነው። ከፍጥረት ውጪና በላይ የሆነ ማንነት አለው? አዎ። ይህንን መረዳት ለቀጣይ ውይይት በጣም ወሳኝ ነው። እዚህ ላይ ነው እንግዲህ ነገሩ የሚገርመው። ይህንን ሁሉን ቻይ ማንነቱን በገዛ ፈቃዱ ባዶ በማድረግ እና የጊዜና ምህዳር ባለቤትነቱን በመተው ፍጡር ሆነ ይላሉ ምንጮቹ። ይሄ እኮ ለመገመት የሚከብድ ነገር ነው። ፈጣሪ ሆኖ ሳለ የፍጡርን ቦታ መያዙ። በትክክል። ይሄ ላይ አንድ በጣም ወሳኝ የሆነ ፓራዶክስ አለ። ፍጡር በመሆኑ ቀድሞ በባለቤትነት የያዛቸውን ነገሮች በሙሉ በውርስ እንደገና ተቀበለ ይላሉ። ጊዜንና ምህዳርን፣ ዙፋኑን እና በመጨረሻም በመስቀል በኩል ኢየሱስ የሚለውን ስም በውርስ ተቀበለ። ቆይ፣ ይህንን ሐሳብ ትንሽ እንመርምረው። አንድ ሰው የራሱን ንብረት እንዴት ነው በውርስ የሚቀበለው? ይሄ እኮ ትንሽ ግራ ያጋባል። በጣም ጥሩ ጥያቄ ነው። ምን መሰልሽ፣ ምናልባት በምሳሌ ብናየው ይቀላል። ልክ የአንድ ትልቅ ኩባንያ ባለቤት ሁሉንም ነገር ትቶ ተራ ሰራተኛ ሆኖ ቢቀጠርና እናም በብቃቱ ሥራውን ሰርቶ ሁሉንም ሕጎች አክብሮ በመጨረሻ ዋና ሥራ አስፈጻሚ ሆኖ ቢሾም ማለት ነው። አሃ፣ ኩባንያው እኮ የራሱ ነው፣ ነገር ግን ሥልጣኑን ያገኘው በሥርዓቱ ውስጥ አልፎ ነው። ገባኝ። ይህም ሥርዓቱ ራሱ ትክክልና ፍትሐዊ መሆኑን ያረጋግጣል ማለት ነው። በትክክል። ምንጮቹ የሚያቀርቡት ሐሳብ ከዚህ ጋር ይመሳሰላል። ኢየሱስ በባለቤትነት የያዘውን ዓለም በፍጡርነት ሕግ ስር ገብቶ በመታዘዝ በውርስ ተቀበለው። አሁን በጣም ግልጽ ሆነልኝ። ይህ ደግሞ መሲህ ወይም ክርስቶስ ከሚለው ቃል ጋር በቀጥታ ያገናኘዋል። ትርጉሙ የተቀባ ማለት ነው አይደል? አዎ፣ የተቀባ ማለት ነው። ይህም በጥንት ጊዜ ለሦስት አይነት ሚናዎች የሚሰጥ ስያሜ ነበር። ነቢይ፣ ካህን እና ንጉሥ። ልክ ነው። እነዚህ ሦስት ሚናዎች የእርሱን ምድራዊ ተልእኮ ሙሉ በሙሉ ይገልጻሉ። የመጀመሪያው ነቢይነት ነው። ነቢይ ማለት ችግሩ ይሄ ነው ብሎ ኃጢአትን የሚጠቁም እና የሚገልጥ ነው። እሺ። ሁለተኛው ደግሞ ክህነት ነው። ካህን ደግሞ ለችግሩ መፍትሄው ይሄ ነው ብሎ ንስሐ ለሚገቡ ሰዎች የይቅርታን መንገድ ያዘጋጃል። ሦስተኛውስ? ሦስተኛው ንግሥና ነው። ንጉሥ ደግሞ መፍትሄውን ለማይቀበሉ ፍርዱ ይሄ ነው ብሎ የሚወስን የመጨረሻውን ፍርድ የሚሰጥ ነው። ስለዚህ እርሱ መምጣት እነዚህን ሦስት ሚናዎች ለመፈጸም ነበር። አዎ። እሺ፣ እንግዲህ ወደ ማዕከላዊው ክስተት እንምጣ፣ ወደ መስቀሉ። እነዚህ ሚናዎች ሙሉ ለሙሉ የፈጸመበት ክስተት ነው። ምንጮቹ ስለዚህ ክስተት የሚሰጡት ትንታኔ በጣም ሰፊ ነው አይደል? በጣም ሰፊ ነው። መስቀሉን እንደ አንድ ክስተት ብቻ ሳይሆን እንደ ባለብዙ ገጽታ መለኮታዊ ድርጊት ነው የሚያዩት። የመጀመሪያውና ምናልባትም ዋናኛው ገጽታ
የአምላክን ፍቅር ማሳየት ነው። እንዴት? ምንጩ እንዲህ ይላል። ለአዳም ኃጢአት የተከፈለው ዋጋ አምላክ ራሱ ነበር። ይህም ፍጥረታት አምላክ ምን ያህል እንደሚወዳቸው እስከ ምን ድረስ እንደሚሄድላቸው እንዲገነዘቡ አድርጓል። ይሄ በጣም የሚገርም ነው። ምክንያቱም በሰው ልጅ ታሪክ ውስጥ ስልጣንና የበላይነት ሁሌም ከጉልበት ጋር ነው የሚገናኘው። ምንጮቹ እንደሚሉት ይህ የአገዛዝ ስልት የሰውን ልጅ አስተሳሰብ ሙሉ በሙሉ የሚገለብጥ ነው ማለት ነው። ሙሉ በሙሉ የአምላክ የበላይነት የሚገለጠው በማስገደድ ሳይሆን ራሱን አሳልፎ በመስጠት ነው። እሺ፣ ይሄ የመጀመሪያው ትርጉም ነው። አዎ። ነገር ግን ከፍቅር በተጨማሪ መስቀሉ የአምላክን ፍትሕ እና የሕጉን ክብደትም አረጋግጧል። ይህ ነጥብ በጣም ወሳኝ። ፍትሑን እንዴት ነው ያረጋገጠው? ለኃጢአት የተከፈለው ዋጋ አምላክ ራሱ መሆኑ የትእዛዛቱን ክብደት ከአምላክ ክብደት ጋር እኩል ያደርገዋል። አሃ። ይህ ማለት ማንም ሰው ሕጉን በቀላሉ ሊመለከተው አይችልም ማለት ነው። ስለዚህ ምንጮቹ ያሉት የሕግ ክብደት የሚለካው በሕግ አውጪው ማንነት ነው ማለት ነው። በትክክል። ይህ ሐሳብ ለአንዳንዶች ለመቀበል ይከብድ ሊሆን ይችላል። እንዴት ፍትሐዊ አምላክ የራሱን ሕግ ለመጠበቅ ራሱን ይቀጣል የሚል ጥያቄ ሊያስነሳ ይችላል? በተዘዋዋሪ መንገድ ይመልሳሉ። ነጥቡ አምላክ ራሱን እየቀጣ አይደለም፣ ይልቅንም የሕጉ ጥሰት የሚያስከትለውን ውጤት በሙሉ ራሱ እየተቀበለ ነው። ገባኝ። አብ ለኃጢአት ስርየት ልጁን መሥዋዕት ማድረጉ የኃጢአት ዋጋ ግድ መከፈል እንዳለበትና በፍርድ ላይ ምንም አይነት አድሎ እንደማይኖር ያሳያል። ለልጄ ካልራራሁ ለሌላውም አልራራም የሚል አይነት መልእክት ያስተላልፋል። ፍትሕ ፍጹም መሆኑን ያረጋግጣል። በጣም አስደናቂ ሐሳብ ነው። በተጨማሪም መስቀሉ የሰይጣንን ክፋት ሙሉ በሙሉ እንዳጋለጠ ይጠቅሳሉ። ይህንን ትንሽ ብታብራራልን? በእርግጥ የአምላክን ትእዛዝ ሲቃወም የነበረው ሰይጣን በመጨረሻ ፍጹም ንጹሕና አፍቃሪ የሆነውን አምላክ እስከ መግደል ደርሷል። እውነት ነው። ይህ ክስተት ኃጢአት ሲጠናቀቅ ምን ያህል አስከፊ ጥፋት እንደሚያመጣ በተግባር ያሳያል። የኃጢአት የመጨረሻው ገጽታ የፈጣሪን ሕይወት ማጥፋት ነው። ስለዚህ መስቀሉ የኃጢአትን እውነተኛ ማንነት አጋልጧል ማለት ነው። አዎ፣ በማጋለጥ የግድ መደምሰስ እንዳለበት አረጋግጧል። እሺ፣ ይህ ሁሉ ወደ አንድ ጥልቅ ጥያቄ ይመራኛል። አምላክ ሁሉን ቻይ ሆኖ ሳለ ለምንድን ነው ይህንን ሁሉ ውስብስብ መንገድ የተከተለው? ለምን ዓለምን በኃይል ብቻ አይገዛውም? ያው ምንጮቹ ለዚህ ግልጽ መልስ ይሰጣሉ። አምላክ ፍጥረታትን በኃይል ቢገዛ ኖሮ በውስጣቸው ያለው የኃጢአት ዝንባሌ አይጠፋም ነበር። በኃይል የተገኘ መታዘዝ የነጻ ፈቃድ ፍጻሜ አይደለም። የውጭ ለውጥ እንጂ የውስጥ ለውጥ አያመጣም። ከውስጥ ጥላቻና አመፅ ይኖራል። አሃ። በምትኩ አምላክ የሚገዛው በፍቅር ነው ይላሉ። ይህ ፍቅር ደግሞ በትእዛዛት ይገለጻል። ይህንን ሳስበው መስቀሉ አምላክ የፍጥረታትን ነጻ ፍቃድ የሚያጠናቅቅበት ዋናው መሳሪያ ነው ማለት ነው። ፍጥረታት የአምላክን ታላቅ ፍቅር በመስቀል ላይ ሲመለከቱ ፍርሃት ሳይሆን ፍቅር ይወልዳል። ያ ፍቅር ደግሞ ትእዛዛቱን በራሳቸው ፍቃድ እንዲጠበቁ ያደርጋቸዋል። በትክክል የነጻ ፍቃድ የመጨረሻ ግብ ፍቅር መታዘዝ ነው። ይህን ነጥብ ደግሞ ኢየሱስን ከመጀመሪያው አዳም ጋር ያገናኟል። አዳም በኤደን ገነት ውስጥ ከኃጢአት እንዲጠብቅ ኃላፊነት ተሰጥቶት ነበር፣ ግን አልቻለም። አዎ፣ በአንድ ትእዛዝ ጥሰት አልተሳካለትም። ኢየሱስ ግን እንደ የመጨረሻው አዳም መጥቶ እስከ ሞት ድረስ ፍጹም ታዛዥ በመሆን አዳም ያላደረገውን ፈጽሟል። በዚህም ምክንያት ኢየሱስ የጊዜና ምህዳርን በሙሉ በውርስ ተቀበለ ይላሉ ምንጮቹ። አዎ፣ ይህ ውርስ ሞትና ሲኦልን ሳይቀር ይጨምራል። ሁሉንም ነገር የሁሉንም ነገር ባለቤት ስለሆነ የመፍረድ ሥልጣንም የእርሱ ሆነ። እዚህ ላይ ያለው ቁልፍ ልዩነት ይህ ነው። የአዳም ሥልጣን ጊዜያዊና በውክልና የተሰጠው ነበር። እስከምትበድል ድረስ ተቆጣጠር አይነት ነው። የኢየሱስ ግን የባለቤትነት ነው። ባለቤት የራሱን ንብረት የመፍረድ ሙሉ መብት አለው። ልክ እንደዛ የፍርድ ሥልጣንን በውርስ መቀበሉ ደግሞ ወደ ሌላ ወሳኝ ነጥብ ይመራናል። ተከታታዮቹም በዚህ የፍርድ ሥራ ላይ እንደሚሳተፉ። ይህ እንዴት ነው የሚሆነው? ምንጩ ይህንን ለማስረዳት ከብሉይ ኪዳን አንድ በጣም አስገራሚ ምሳሌ ያነሳ። በእስራኤል የይቅርታ ቀን ላይ የሕዝቡ ኃጢአት በሙሉ በአንድ ፍየል ላይ በምሳሌያዊ ሁኔታ ተጭኖ ወደ ምድረ በዳ እንዲሰደድ ይደረጋል። አዎ፣ አዛዜል የተባለው ፍየል። ልክ ነሽ። አንድ ቆይ፣ አዛዜል የተባለው ፍየል ምንድን ነው? ምናልባት ይህንን ምሳሌ ለመረዳት በጥንት እስራኤላውያን ዘንድ የነበረውን ሥርዓት ትንሽ ብናብራራው ጥሩ ይመስለኛል። በጣም ጥሩ ሐሳብ ነው። በጥንቱ ሥርዓት
ሁለት ፍየሎች ይቀረባሉ። አንዱ ለእግዚአብሔር መሥዋዕት ሆኖ ይቀረባል። ይህን የኃጢአት ስርየትን ያመለክታል። እሺ። ሁለተኛው ፍየል አዛዜል የሕዝቡ ኃጢአት በሙሉ በላዩ ላይ ይጫንበትና ኃጢአቱን ይዞ ከሕዝቡ እንዲርቅ ወደ ምድረ በዳ ይሰደዳል። ይህንን ፍየል ወደ ምድረ በዳ የሚመራው ደግሞ ምንጩ በተወሰነው ጊዜ የመጣው ሰው ብሎ የሚጠቅሰው ሰው ነው። እሺ፣ አሁን ምሳሌው ግልጽ ነው። ታዲያ ይህ ከኢየሱስና ከተከታዮቹ ጋር እንዴት ይገናኛል? ምንጮቹ እንደሚያስረዱት ያ በተወሰነው ጊዜ የመጣው ሰው ኢየሱስን ያመለክታል። ፍየሉስ? ፍየሉ ሰይጣንን፣ ምድረ በዳው ደግሞ ጥልቁን ያመለክታሉ። አሃ። ይህም ኢየሱስ የዓለምን ኃጢአት በጫንቃው የተሸከመውን ሰይጣንን ወደ ጥልቁ እንደሚያስረው ያሳያል። የሚገርም ምሳሌ ነው። ታዲያ ተከታዮቹስ የት ጋር ነው የሚገቡት? ልክ ያ ሰው ፍየሉን የመምራት ሥልጣን እንደነበረው ሁሉ ኢየሱስን የሚከተሉ ሰዎችም ዙፋኖችን እንደሚወርሱ እና በዚህ የፍርድ ሥራ ላይ እንደሚሳተፉ ምንጮቹ ይገልጻሉ። በዚህ የጽድቅ አስተዳደር ውስጥ ተካፋይ ይሆናሉ ማለት ነው። አዎ፣ ኢየሱስ ብቻውን አይፈርድም፣ ከቅዱሳኑ ጋር አብሮ ይፈርዳል። በመጨረሻውም ይህ ሁሉ ነገር ወደ አንድ አዲስ እውነታ ያመራል። በፊት እግዚአብሔርን አይቶ በሕይወት የሚኖር አልነበረም ይባላል። አሁን ግን አምላክ ፍጡር ሆኖ በመምጣት ፍጥረታት እርሱን አይተው እንዳይሞቱ አድርጓል። አዎ፣ ምንጮቹ እንደሚሉት ኢየሱስ ራሱ ቤተ መቅደሱ ነው። ሰዎች ወደ አምላክ የሚቀርቡበት ብቸኛ መንገድ ሆነ። ስለዚህ ይሖዋ የሚለው የፍርድ ስም ኢየሱስ በሚለው የመዳን ስም ተጠናቀቀ ማለት ነው። በትክክል የፍርድ ሥልጣን አሁን ያለው በመድኃኒቱ እጅ ነው ማለት ነው። ስለዚህ የመስቀሉ ዋና ዓላማ ኢየሱስ መሲህ ወራሽና ንጉሥ መሆኑን ለፍጥረት ሁሉ ማረጋገጥ ነበር ማለት እንችላለን። ይህንን በማድረግ ማንም በፍርዱ ላይ ጥያቄ እንዳነሳ ወይም የአምላክን ፍትሕ እንዳይጠራጠር አድርጓል። ልክ ነሽ። የአምላክ የፍቅርና የፍትሕ ባህሪ በተግባር ታይቷል። የሰይጣን ክፋት ተጋልጧል። የሰው ልጅ ምርጫም ግልጽ ሆኗል። ስለዚህ በመጨረሻው ፍርድ ላይ ማንም አላወቅኩም ወይም ፍትሕ አልነበረም ሊል አይችልም። እና የመጨረሻው ግብ በእነዚህ ምንጮች መሠረት ሊሞቱ የሚችሉ ፍጥረታትን ሊሞቱ ወደማይችሉ ፍጥረታት መለወጥ ነው። አዎ፣ በፈቃዳቸው ፍቅርን በመምረጥ ይህ የፍጥረት ዓላማ የመጨረሻው ምዕራፍ ነው። እንግዲህ ዛሬ የተመለከትናቸው ምንጮች የመስቀሉን ክስተት እንደ አንድ ውስብስብና የተቆራኘ መለኮታዊ ድርጊት ነው የሚያቀርቡት። በቀላሉ የኃጢአት ክፍያ ብቻ ሳይሆን የአምላክን ፍቅር ማረጋገጫ፣ የፍትሕ ማሳያ፣ የሰይጣን ክፋት ማጋለጫ እና ከሁሉም በላይ ደግሞ የፍጥረታትን ነጻ ፍቃድ በፍቅር የማስጠናቀቂያ መንገድ መሆኑን ተመልክተናል። በእርግጥም እርስ በርሱ የተያዙ ጥልቅ ሐሳቦች ናቸው። እነዚህ ምንጮች ውይይቱን ሲደምድሙ አንድ አስገራሚ የመጨረሻ ሐሳብ ጥሎ ያልፋሉ። የፍጥረት ሂደት አምላክ በወሰነው መሠረት ይከናወናል ይላሉ። እሺ፣ ይህንን ከነጻ ፍቃድ ጽንሰ ሐሳብ ጋር ስናስተውለው ግን አንድ ትልቅ ጥያቄ ይፈጥራል። ልክ ነሽ። ጥያቄው ይሄ ነው። የፍጻሜው መንገድና ውጤቱ አስቀድሞ በአምላክ ዘንድ የተወሰነ ከሆነ አንድ ፍጡር የሚያደርገው ምርጫ በእርግጥ ነፃ ነው ሊባል የሚችለው እንዴት ነው? በአንድ በኩል ፍጹም የነጻ ፍቃድ አለ እንላለን፣ በሌላ በኩል ደግሞ ሁሉም ነገር በእግዚአብሔር ዕቅድ መሰረት ይፈጸማል እንላለን። ይህንን ውጥረት እንዴት ነው ማስታረቅ የምንችለው? ይህ አድማጮቻችን እንዲያስቡበት የምንተወው ጥያቄ ነው።